በመጨረሻም ሮዛ ቪዲዮ ቴሌቪዥን ልክፈትላችሁና ሙዚቃ እንክፈት እየሰርኩ ነው ሙዚቃ በማለት ምክንያቱም የቅዱስ ሚስት ቢሮ በመሄድ ስራ ፈላጊ መስላ ሚሞሪ አስቀምጣ ስትመጣ ሪከርዶችን እንዳለ ቀርታ ስለነበረ እንዲሁም ስራ ፈላጊ ነኝ በሚል ምክንያት እዛ ሄዳ ነበረ ሪከርድ እያደረገቻት ይሄን ሁሉ የማያውቁ ከማኪ ጋር ተባብረው የዛን ቤት ሁሉን ገመና ለማውጣት ፈልገው ስልክ ሲደዋወሉና ሲያወሩ የነበረውን ሁሉን እያንዳንዱ ነገር ሪከርድ ይዛለች። ሮዛ ያንን ሁሉ ሪከርድ ያያዘችው ሲሆን ግን ይሄን ሁሉ ማንም አያውቅም። ማኪ ቅዱስን አሳልፋ ለመስጠት እየተደራደረችበት የነበረው እናም ሰላምም ከሌላ ወንድ ጋር እንድትተኛ በማስመሰል ከዛም ናታልን የራስ ያደርጋለሁ ናታል እሷን ካየ በኋላ ይቆርጥለትና ወደ እኔ ይመጣል ብላ ያሰበች ሲሆን ሁሉን ነገር ይሄ ነገር ይፋ ያወጣችባት ሮዛ ሁሉም በመገረም ቪዲዮውን ሲያዩትና ሲያዳምጡ ሪከርዱን እጅግ ይደነግጣሉ። ሰላምም ግራ ተጋባች፣ ናታልም ደነገጠ። እናትየዋም ደንግጣ ሁሉን በመገረም እያየች እያለ እባክሽ እናቴ ይቅርታ አድርጊልኝ በማለት መማጸን ጀመረች። በፍጹም ይሄ ይቅርታ በይቅርታ የሚታለፍ ጉዳይ አይደለም። አንደኛ የልጆችን ሕይወት አበላሽተሻል፣ ሁለተኛ ደግሞ ይሄ ወንጀል የወንጀለኛ ተባባሪ ስለሆንሽ ቅጣትሽን ይችሽን ማግኘት አለብሽ። ከዚህ በኋላ ከልጆቼ እያጎደልኩብሽ የለም። ከልጆች አሳንሼ አላየሁሽም ነበር ሳሳድግሽ። አንቺ ግን የኔን ልጆች ለመቅበር ጉድጓድ እየቀፈርሽ ነው ያለሽው። ስለዚህ እናታል እባክህ ፖሊስ ጥራና ወደ ይውሰዷት። ፖሊስ እዛው ስትነገሪ ይገባሻል። ያን ጊዜ የሰው ምን እንደሆነ ሰው ያን ጊዜ ይገባሽ ይሆናል። ማኪ አዝናለሁ በማለት ከተቀመጠችበት ተነስታ ስትሄድ ማሚ ባክሽ ተረጅኝ፣ እኔ እኮ ነፍሰ ጡር ነኝ፣ አርጉዝ ነኝ፣ ልጅ በሆድ ያለ ስትላት ትደነግጥና ትቆማለች። ግራ ተጋብታ ከቆመች በኋላ ባክሽ ማሚ አትጨክኝብኝ፣ እናት ነሽ አይደለም? እናት ሆነች ደግሞ በልጅ አትጨክኝም። እናም ባክሽን ከወደ ውስጥ ባለው ጥንስ ልማጸንሽ አትጨክኝብኝ ስትላት ዘወር ብላ ምንድነው ያልሽው? ማሚ አንቺን እኮ ያልነገርኩሽ ላንቺ ከማን እንዴት ብለሽ ታስጨንቅኛለሽ በሚለው ነው እንጂ ሁሉም ያውቃሉ። እንደውም እኔ አንድ ቀን ታመሜ ወድቄባቸው እነሱ ሐኪም ቤት ወስደውኝ ነው እርጉዝ መሆኔን የሚያወቅኩት። ሁሉም ያውቃሉ፣ አንቺ ብቻ ነሽ የማታውቂው ይሄን ነገር ስትላት ግራ ትጋባና ግን ቢሆንም ይሄ ነገር ከማን እንደሆነ እስከማውቀው ድረስ ወንጀለኛ እስከሆንሽ ድረስ ደግሞ በሕግ ቁጥጥር ስር መዋል ይኖርብሻል ስትላት እንዴት ልጄን እስር ቤት ልውለደው እማዬ እባክሽን አጨከኝብኝ በማለት ማጸናታለች። ከዚህ በኋላ አልሰማሽም በማለት ልጇን ይዛ ወደ መኝታ ቤት ገብታ ናታል የኔ ልጅ እባክህን እስኪ እንነጋገር፣ ይሄ ነገር ምንድነው? አዎ እማዬ እርጉዝ ናት፣ ከሆስፒታል እርጉዝ እንደሆነች ተነግሯታል፣ እኛም ሰምተናል። በሰዓቱ ግን የልጁ አባት ማን ወዴት እንዴት እንደሆነ የምናውቀው ነገር የለም፣ ልትነግረንም ፈቃደኛ አይደለችም ሲላት እንደው እባክህ ልጄ ይሄ ልጅ ያንተ ይሆን ወይ በማለት ስትጠይቀው በፍጹም እንደማይሆንና ከሱ እንዳልሆነ አላቅም፣ ብቻ ግን ይሄ ነገር ግራ አጋብቶኛል እኔንም እናቴ አላቅም። ሰላምን ትቼ ደግሞ ወደ ሌላ ቦታ መሄድ አልፈልግም። ይሄ ሁን ብላ ያጠመደችው ወጥመድ ነው ብዬ ነው ማስበው በማለት እናቱን ሲያግባባት የኔ ልጅ ይቅርታ አድርግልኝ፣ እኔ ነኝ ከዚህ ሁሉ ጦስ እንድትገባ ያደረኩህና ምንም እንዳታስብ፣ አትጨናነቅ፣ ነገሮችን እኔ በሚያስኬደው መንገድ እሄድበታለሁ፣ አንተ ራስህን ጠብቅ በማለት ልጇን ታጽናናለች። እሺ እናቴ በማለት ከእናቱ ጋር ተስማምቶ ሮዛም ትታቸው ሰላምንና ማኪን ሳሎን ትታቸው ወደ ውስጥ ትገባለች። ሰላም የሆነውን ነገር ሁሉ ሰምታ ስለነበር እጅግ ብቻዋን ስታገኛት ንዴቷን ለመወጣት አንቺ የተረገምሽ፣ እኔን ከሌላ ሰው ጋር አቆሸሽኝ፣ ገላዬን አቆሸሽው፣ ነፍሴን አቆሸሻት፣ ኃጢአተኛ አደረግሽኝ፣ ኃጢአት ውስጥ አስገባሽኝ፣ አንቺ የተረገምሽ በማለት አንገቷና ጸጉሯን ይዛ ስታርመጥምጣት እባክሽን ተይኝ፣ አራመመኝ ስትል ድረሱልኝ የሚል ጩኸት ታሰማለች። በዛን መሀል ማሚም ከመኝታ ቤት ሩጣ ወታ ስትመጣ ሰላም ይዛት ስለነበር ሮዛም ሩጣ መታ ናታልም እባክሽ ሰላምዬ ልቀቂያት ቆይ በማለት አስለቅቀው ሰላምን እሱ ይዛታል። ሁሉም ይሄ ሁሉ ስራሽ ነው ለዚህ ሁሉ ያበቃሽ፣ ይሄ ያንቺ ስራ ነው፣ ይሄም ሲያንስሽ ነው። እንደውም መጀመሪያ ሪከርዱን እንደሰማሁኝ
እዩልሽ እናት አልመሆኑ ጠቀመሽ እንጂ እኔ ብሆን እገልሽ ነበረ፣ አፈር ድሜ ያስበላሽ ነበረ። ግን ምን ታረጊዋለሽ የናታን እጅ ላይ ጥሎሻል በማለት ስትነግራት እሷም ግራ ተጋብታ ማንም ከኔ ጋር እንደሌለ ማሚም አሁን ትታኛለች፣ ስለዚህ ምንም ማድረግ አማራጭ የለኝም በማለት አሁንም ማሚን መማጸን ብትጀምርም በደቂቃዎቹ በኋላ ግን እሷ እዛው ፊቷን እያሸች እያለ ድንገት በራቸው ይንኳኳል። በራቸው ሲንኳኳ ፖሊሶች ናቸው የመጡት ሮዛ ስትል፣ ስለዚህ ሂጃ ታዲያ አሁን እኮ በሩ ተከፍቷል። አዎ ሮዝ በይ ነይ ውጪ፣ እኔ እንደዚህ አይነት ሰው ቤቴ ውስጥ አልይዝም፣ ለህግ መቅረብ አለበት። ያንን ደግሞ ስትናዘዥ ስትጠየቂ መልስሽ ምን እንደሚሆን እምናይ ይሆናል በማለት እና እናቴ እውነት አንቺ እናቱ ነሽ አሳልፈሽ እየሰጠሽኝ ነው ወይ በማለት ስትማጸናት፣ አዎ ግዴታ ነው አሳልፌ መስጠት አለብኝ። እንደዚህ አይነት ወንጀልን ቤቴ ውስጥ ሸሽጌ ቤተሰቤ ሲበተልና ሲበደል ማየት አልፈልግም በማለት ስትነግራት፣ በቃ እሺ በማለት እየተጎተተችን ቢሆን ወጥታ ወደ ፖሊስ ጣቢያ ትሄዳለች።